ምንድነው የምታናግሪው? አቤል የራሱን ህይወት ጀምሯል ከማርታ ጋር ከሄርሜላ እህት ጋር። እዩ እየተናገርክ ያለውን ነገር ታውቃለህ? ግን ማለት ከሄርሜላ ከማርታ ጋር ፍቅር ጀምሯል። አቤል ጀምሯል ፍቅር። አንድ ድል እሺ፣ የመጨረሻ አንድ ድል ስጠኝና አቤልን መለወጥ የምችል ከሆነ እስኪ አንድ ድል የመጨረሻ። እኔ እንደዚህ አልጠየቅኩህም እስካሁን ድረስ ባለው አንድ ድል ስጠኝና እስኪ ላናግረው። እየነገርኩሽ ነው። የምርህን ነው? የራሱን ላይፍ የጀመረው ሰው ጋር ሄጄ እንትን ላድርገው። እሱ የሚቀርብሽ እባብ ስለሆነ ነው። እዚህም የመጣበት ምክንያት ህይወትሽ እንዲበላሽ ፈቃደኛ አትሁኚ። ምሰሚን ከሆነ እህቴ ነሽ፣ በጣም ነው የምወድሽ። ስሚኝ በቃ አቤል ከማርታ ጋር የራሱን ላይፍ ጀምሯል። እኔ ነኝ አጠገብ ያለሁት አዲስ አበባ። ተረጂም በቃ እኔ ላንቺ መጥፎ ነገር አስቤ ነው እንዴ? ለምንድን ነው እንደዚህ ማትረጂው? በእናትህ ሰላም ሰላም ሰላም። ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ዛሬ በድጋሚ መጥቼላችኋለሁ ፋሚሊዎቼ። እንዴት ናችሁ ግን? ሁሉ ሰላም? ያው ታውቃላችሁ ባለፈው የተፈጠረው ነገር ከዚህ በፊት ያለውንም ነገር በደንብ ታውቃላችሁ። ዛሬም በአዲስ ነገር መጥቼላችኋለሁ። እንግዲህ ፋሚሊዎቼ ሁላችሁም እንደምታውቁት የሆነ ነገር ማድረግ ስፈልግ ቅድሚያ ለእናንተ ሳልናገር አላደርግም። ብዙ ጊዜ እያያችሁት ነው። ነገር ማድረግ መናገር ስፈልግ ቅድሚያ በእናንተ ፊት ነው እማደርገው እና ዛሬ የመጣሁበት ምክንያት ቤተሰቦቼ ምንድነው ያው እንዳያችሁት ነው። ስለ አቤል ጉዳይ ነው። ይሄ ጉዳይ ስለ አቤል ብቻ ሳይሆን ስለሁላችንም ጉዳይ ነው። ይሄ የህይወት ጉዳይ ነውና ሁላችሁም እያላችሁኝ ነበረ አቤልን ብዙ ጊዜ እናንተም እንዳላችሁኝ እኔም እንዳረኩትኝ እዩም እንዳለኝ ሻሽቼም ርቄም አይቻለሁ። ብዙ ነገር ምንም የሚፈጠር ነገር የለም አቤል ጋር። እስኪ ሸሺው ሴት አጠገቡ ዞር በይ ሊፈጠር የሚችል ነገር ካለ እስኪ እንየው ብላችሁኝ እኔም ማድረግ ያለብኝ ነገር መስሎ ስለተሰማኝ ርቄውም ሻሽቼውም አይቻለሁ ብዙ ጊዜ። ግን ምንም የተፈጠረ ነገር የለም ፋሚሊዎቼ። እና በዚህ ሰዓት ከሱ ጎን ሆኜ ከሱ ጋር አንድ ላይ ሆነን ነገራቶችን ማስተካከል ያው እንዳያችሁት ነው። ከኔ ጋር ሲሆን ብዙ ነገር እኔ አቤል እምቢ ብሎኝ አያውቅም። ያው በሱ ፊት እንደዚህ ያለለውም እንጂ እምቢ ብሎኝ አያውቅም። ብዙ ነገር አድርግ ስለው እሺ ነው የሚለኝ። የባለፈውንም ጉዳይ እየተስማማንበት ነውና ብዙ ነገር በቃ ስለው እሺ ነው የሚለኝ እና ይሄንንም ነገር አሁን ብቻውን ሆኖ ሳይሆን እስኪ በኔ በኩል ማድረግ ያለብኝ ነገሮች አድርጌ እሺ እንዲለኝና ብዙ ነገሮች ማስተካከል ከቻልኩ ምናልባት በሱ ሳይድ ላደርግ ነው የመጣሁትኝና እዩንም ማናገሬዋለሁ። ለዩም ላማክረው ጠርቻለሁ። አንዳንድ ነገሮችን ነግሬዋለሁ። ከዚህ በፊት ቆይ እናወራለን ብሎኝ ነው እስከሚመጣ ነው ይሄንን ነገር ለእናንተ ልንገራችሁ ብዬ ያሰብኩትኝና በቃ ይሄ ነገር መናገር ስላለብኝ ከሱ ጎን ሆኜ አሁን እየሄደበት ያለው መንገድ ትክክል ባይሆንም ከሱ ጋር ሆኜ ሳደርገው ከኔ ጎን ሲሆን ያለው ነገር ትክክል መስሎ ስለታየኝ ነው። የሚሰራው ስራ መጥፎ ቢሆንም የሚያደርገው ነገር መጥፎ ቢሆንም ርቄውም ሻሽቼውም ከሱ ምንም ያመጣሁት ነገር የለም እና እስኪ አሁን ደግሞ ቀርቤው ያለውን ነገር ላስተካክል ብዬ ስላሰብኩኝ ነው። ያው እንደምናስበው ታውቁታላችሁ ከዚህ በፊት የነበረውን ባህሪ አቤል ጥሩ ልጅ ነበረ። በጣም ጥሩ ለሰው አሁንም ጥሩ ነገር አድርጌያለሁ ብሎ በማሰብ ነው ይሄንን ነገር እያደረገ ይመስለኝ። እስኪ ለሰው ህይወት አስተካክያለሁ ብሎ በማሰብ ነው ይሄንን ነገር እያደረገ ይመስለኝና ያንን ነገር ስህተት እንደሆነ ቀስ ብለን ሁላችንም እኔም ቢሆን ቀስ ብዬ ቀርብኝ ነው እንጂ መናገር ያለብኝ ርቄው ሻሽቼው እየተሰዳደብን ወይ ሌላ ነገር እየተፈጠረ የሚሆን ነገር የለም። ትንሽ የማስተዋል ነገርም ስለሚጠይቅ ነው ቀርቤው ይሄንን ነገር ላድርገው ያልኩትኝና እሱ ነው በቃ ቀርቤው ያለውን ነገር ማድረግ ስለምፈልግ እዩንም ጠርቼው ይሄንን ጉዳይ ልነግረው ፈልጋለሁ። የሚፈልገው ነገር ካለ በዩም በኩል በኔም በኩል አድርገንለት ማለት ጥሩ ነገር የሚያያሁን እያደረገ ያለው ነገር ጥሩ ነገር እንዳልሆነ ነግረ ነው ከዚህ ስህተት ብናወጣው ብዬ ስላሰብኩኝ ነው እዚህ ነው ያለው። አሁንም ያንን ነገር በማሰብ ነው ፋሚሊዎቼ እንደዛ ያረኩትኝና ያው ቆየብኝ ቤተሰቦች እና በቃ እንዳልኳችሁ ነው። ለዩም ነግረውና እንዲህ የሚለኝ አይመስለኝም። ያለውን ነገር በደንብ አስረዳውና
የሚስማማ ነው የሚመስለኝ። ምክንያቱም ሁላችንም የድሮ አቤል እንዲመለስልን እንፈልጋለን። የድሮ አቤል መጀመሪያ የነበረው አስተሳሰብ እንዲመለስ ስለምንፈልግ ሁላችን እኛም ብቻ ሳይሆን በዙሪያው ያሉ ሰዎችም ሁላችንም ስለምንፈልግ እምቢ የሚለኝ አይመስለኝም። ኢየሱስ ሁሌ እንዳስደነገጥከኝ እሱ ነው ያላናት ይመስገን። ሰላም ካሜራ ይዘሽ ነው ጠሪ ቁመቴን እያየሁ ነው። ምንድነው ያከለ ደረስኩበት። ቤተሰቦች እንግዲህ ሞዴል ለመሆኑ እኔ ያለው ወደ አንቺ መቼም ሞዴል ልትሆኚ ሞዴል ነኝ። እሺ አሁን ምንድነው ወደ ጉዳይሽ ግቢና ቶሎ እኔ ስራ ፈታ አይደለም ብዙ ስራ አለብኝ። ከስንት ጊዜ በኋላ ከአዲስ አበባ መጥቶ እንኳን ለኔ የሚሰጠኝ ጊዜ እቺ ናት። እኔ ቆይ እህትህ አይደለም ምን አለ ብትንከባከብ። እኔ ነኝ ሁሌ የምንከባከብ። ታው አንቺ እንክብካቤ ሴቶች በባህሪያቸው እንክብካቤ አይደላቸውም። ሴቶች እንትን ነው እንክብካቤ ሲበዛባቸው ይጨማለቃሉ። ታው እዛ ነው አልንከባከባትና ደግሞ አንቺ አልንከባከብሽም እንዴ? አንተ ልብስ አላጠበችልኝም ምናምን እያልክ የምታወራው ሴት ልጅ እኮ ግዴታው ነው ልብስ ማጠብም ሆነ ሌላ ነገር ማድረግ ግዴታው ነው። ግዴታ የለባትም ራስህ ማጠብ ትችላለህ። ስንት የሚያጥብ በስራው የሚተዳደር በማጠብ የሚተዳደር ሰው አለ። የድሮ እናትና አባቶች ያለሻቸው ባልየው ከፊት ይሄዳል፣ ሴት ሚስትየው ከኋላ። እሱ እንጀራ ቆርሶ ካልቀመሰ በስተቀር እሷ አትበላም። ማታ አምሽቶ ሲገባ ተጠብቀዋለች። እንደዛ አይነት ሚስት ይስጥልኝ። አሜን። እግሬን አጥባ ምላችሁ እኔ ማገባት ሚስቴ እንደዛ እንድትሆን እንደ ሀያቶቼ ስርዓቷን ይዛ እየተገረፈች። እሺ ስማኝማ፣ አሁን ደቆም ነገር ልግባ። ያለውን አንዳንድ ነገር በትንሹም ቢሆን ነገር ካለው ወደ ማብራሪያው ስመጣልህ ደግሞ ታውቃለህ ከዚህ በፊት ሳይሆን በዚህ ሰሞን እየተፈጠረ ያለውን ነገር ከአቤል ጋር ነገራቶችን ለማስተካከል እየሞከርኩኝ ነበረ እና ሁላችንም እንዳልከኝ ነው። አንተም ከዚህ በፊት የምትለኝ ነው የድሮ አቤል ቢመለስ ማናችንም የማንቀርብበት አይነት ሁኔታ ውስጥ አንገባም፣ የድሮ አቤል እንዲመለስልን ነው የምንፈልገው ትለኝ ነበራ እና ሁላችንም የድሮ አቤል ናፍቆናል። እንዳልኩክ እንደነገርኩክ ነው የድሮ አቤል ቢመለስልኝ ለኔም በጣም ነው ደስ የሚለኝ። የድሮ አቤል ናፍቆኛል፣ ብዙ ነገር የሚያደርግልኝ አቤል ናፍቆኛል እና ያንተም ጓደኛ ነው። እንደዚህ ሆኖ መቅረቱ በጣም ነው ሁላችንም እኔንም የሚደብረኝ የሚያስከፋኝ እና ያ ነገር እንዲመለስ ደግሞ እስኪ እኔ እናንተ ከመራቅ ወተን ከመሸሽ ወተን ቀርበን ያለውን ሁኔታ እናስተካክል ብዬ ስላሰብኩ ነው። ታውቃለህ ያው ብዙ ጊዜ የሆነ ነገር ስለው እኔ የምለውን ነገር ይሰማኛል። እንደዚህ አድርግ እንደዚህ አታድርግ ስለው በትንሹም ቢሆን ይሰማኛል። ስሻሻው ነው አድርግ የምለውን ነገር የማያደርጉት እስከሱ ስርቀው ስሻሻው ትክክል መስሎ እሱ የሚያደርገው ሐሳብ ትክክል መስሎ ስለሚታየው ነው የማያደርገው። ስለዚህ ያንን ነገር እስኪ ቀርበን ከአቤል ጎን መሆን እፈልጋለሁ። እሱን ነገር በደንብ ቀርበን እንድናስተካክል ነው ላማክርክ ነው ይሄንን ነገር የጠራውክ። አሁን ሰው ሊልሽ አንድ ነገር ነገርሽ እንደ ድሮ ልቆጣሽ ምናምን አልፈልግም። መብትሽ ነው ማንኛውም ነገር ማድረግ ማለት ነው። ህፃን ልጅ አይደለሽም አንቺና ግን አቤል አይደለም ቀርበሽው አውቆ የጠፋን ነገር ማለት ነው አውቆ የተደበቀን ሰው ቢፈልጉት አይገኝም ይባላልና አቤል እኮ ያንን ነገር ጥፋትን እኮ ሳያቀርተው አይደለም እንደዚህ እየተሟገተ ያለው ጥፋተኛ እያጠፋ መሆኑን ሁሉም ነገር ያውቃል። አውቆ ደግሞ ይሄን ነገር እያደረገ ያለ ሰው ምንም ብታደርጊው ሊመለስ አይችልም። ከምትይውና ከምታስቢው በላይ አንቺ ትምህርት ላይ በነበርሽ ሰዓት ሁሉም ሰው የሚናገረውና የሚያደርገው ነገር ነው። አቤል አንቺ ስለቀረብሽ የሚለወጥ የሚቀየር ምንም አይነት ነገር የለም። በዛ ላይ ደግሞ አንድ ነገር የምነግርሽ ነገር አቤል መስሚያው ድፍን አድርጎ ሁሉም ሰው ጥፋተኛ ጭራሽ እኮ ሩታን እኮ የምትረጂን ቀን አለ የሚላት የነበረ ልጅ ሩታ በጣም አስመሳይና አስቀያሚ ሰው ነች እስከማለት እስከመሳደብ የደረሰ ልጅ ነው። ስለዚህ ልጅ ብለሽ ስለተሳዳቢ ሰው ብለሽ ለምንድን ነው አንቺ ይናክል የሚያስጨንቅሽ? ሩታ መናገሩ እኮ እኔም ይሰማኛል። ለሩታ እንደዛ አይነት ስሜት ማሳየቱ ለኔም እኮ ይቆረቆረኛል። ግን እስኪ ሩታን ይቅርታ የሚጠይቅበት መንገድ ጥፋተኛ ስለሆነ ነው። በነገር ላይ ይቅርታ እንዲጠይቃት ሩታን እንዲጠይቃት የሚገባት ሰው አይደለም። ይቅርታ አቤል ማለት ይቅርታ እኮ ብዙ ነገራቶችን ያስተካክላል። ሩታ ላይ የበደለው በደል በይቅርታ ራሱ የሚታለፍ ነገር አይደለም።
ህይወቷን ነው ያበላሽው። የሷን ህይወት እስካበላሽ ድረስ ሩታ ጋር መጥቶ ይቅርታ የሚመልሰው ነገር አይደለም። የሷ ትዳሯን እስከመድረስ ነው የደረሰው። እንደዚህ አይነት ሰው ደግሞ አይምሮ ይመለሳል ማለት አውቆ ነው ይሄንን ነገር እያደረገ ያለው። ገንዘብ ተከፍሎት ነው። ይሄንን ነገር ደግሞ ማወቅ አለብሽ። እኔ እኮ እና ይሄንን ነገር እንዴት መረዳት አትችይም አንቺ? በቃ መጥፎ ሰው ነው አቤል። በቃ ይሄን ነገር አምነሽ መቀመጥ ነው። የድሮ አቤል ይመለስ ምናምን የምትይው ነገር እኔ በጣም ደስ ይለኛል። ተጸጽቶ አውቆ ምን ብሎ ቢመለስ እኔም ጋር እንደ ድሮ ጓደኛዬ ቢሆን በጣም ደስ ይለኛል። ግን እሱ የራሱ ዓለምና የራሱን ነገር ቀርጾ እየኖረ ያለ ሰው ነው። ስለ አቤል ጉዳይ ሁሉ ብትተዩና ብታበቂ ነው የሚሻለው። ምንም ጥቅም የሌለው ነገር ነው። በቃ የአቤል ጉዳይ አልቋል እና አቤል አይምሯቸው የተመረዘ ሰው ነው። በዚህን አክል ደረጃ የሰው ልጅ ማሰብ እስኪያቅተው ድረስ የሌላትን ስም የሌላትን ማንነት መታሳዝን ሩታ ምን አይነት ህይወት እያሳለፈች እንደሆነ ቤቷ ውስጥ ሰው በካሜራ የሚያየውን ነው እንጂ ምን አይነት ነገር እያሳለፈች እንደሆነ እኛ ነው የምናውቀው። በምን በአቤል ምክንያት ያንን ያደረገ ልጅ ቀርቤው ላውራው ብትይ ራስሽ ላይ ችግር ከማምጣትና ራስሽ ላይ የሆነ ነገር ከመጠምዘዝ ይልቅ አቤልን አንቺ ልትመልሽው አትችይ። እኔ እኮ ይኸውልህ እንሞክርና ማይሆን ከዚህ በፊት በነበረው እኔ ምንም የምሞክረው ነገር የለም ለአቤል እኮ እኔ እየሞከርኩ አይደለ? ይኸውልሽ ለሩታ ይቅርታ እሺ፣ እምቢ እኮ አላለኝም። እሺ ላስብበትና አናግርሻለሁ ነው ያለኝ አይደለ? አንቺን ለማቅረብ ወደሱ እየተጠቀመበት ያለበት መንገድ ነው አቤል። እንዴ ስሚኛ እንዴ አቤል በዚህ ሰዓት የራሱን ላይፍ እና የራሱን ነገር የጀመረ ሰው ነው። እውነቱን ግልጹን ስነግርሽ ከማርታ ጋር ግንኙነት ከማርታ ጋር ፍቅር የጀመረ ሰው ነው። ከማርታ ጋር ብዙ ነገር እያደረገ ያለ ሰው ነው። ማርታን ታውቂያታለሽ? የሄርሜላ እህት ነች። ማርታ ጋር አቤል ሌላ ግንኙነት ጀምሯል እያልኩሽ ነው። ምሰሚን ከሆነ ስሚኝ፣ የራሱን ላይፍ የጀመረ ሰው ነው። የራሱን ላይፍ ስለጀመረ ሰው አንቺ መጨነቅ የለብሽም። ምንድነው እያልከለኸው? ግልጽ የሆነ ነገር እየነገርኩሽ ነው። እኔ አይደል ማውቀው? እኔ አይደል እንደ አዲስ አበባ ያለሁት? አቤል የራሱን ላይፍ ጀምሯል። ይሄንን ነገር አውቀሽ አርፈሽ ተቀመጭ። ወደ ሌላ ነገር ውስጥ ነው የሚከትሽ። ለአቤል ለሩታ ያልሆኑ ሰዎች ለአንቺም ለማንም ለኛም ሊሆኑ አይችሉ። በጣም ከምታስቢው በላይ መጥፎ ልጅ ነው። በቃ አቤል የምነግርሽ ነገር ማለት ነው። ያልገባኝ ነገር አንዴ ማርታ ማለት የሄርሜላ ጓደኛ ናታ። እንዴት ማለት ከአቤል ጋር በምን ተገናኝተው ነው ከአቤል ጋር አዲስ ሌላ ላይፍ ሊጀምሩ የሚችሉት? በቃ አብርሃም ከሄርሜላ ጋር ተጣበሰ፣ አቤል ከማርታ ጋር ተጣበሰ። የሆነ የግሩፕ ስራ ነው የሚመስለው፣ ግዴታ ነው የሚመስለው። እኔ በምን ተገናኝተው በምን ተፋቅረው በምን እንትን ሆኖ እንደሆነ አላውቅም። ግን እዚህ ጋር መጥቶ አንቺ ጋር ሲክለሰለስና ሲያወራ ማመን የለብሽም። ያን ያህል እባብና እሾክ የሆነ ልጅ በቃ ይሄንን ተረድተሽ እንትን በይ። የአብርሃም ጭንቅላት እንደዚህ ገፋፍተው አንተ እንደዚህ መሆን ወንድነትን አስከበር እያሉ ከሚስቱ ያራቁት እዚህ ደረጃ እሷም ተጨቃጫቂ ያስባላትን ሩታ ነገር በአጠቃላይ ያደረጉት እነሱ ናቸው። ለሩታ ያልተመለሰ ነገር ለራስሽ በዚህ ጉዳይ ካሁን በኋላ ማውራትም ምንም ማድረግም አልፈልግም። ሰምተሽኛል አይደል ሶሊ? የራሱን ህይወት አቤል ጀምሯል ነው እያልኩሽ ያለሁት። በቃ እኮ አንድ ድል ይኸው የመጨረሻ አንድ ድል ስጠኝና አቤልን መለወጥ የምችል ከሆነ እስኪ አንድ ድል የመጨረሻ እኔ እንደዚህ አልጠየቅኩክም እስካሁን ድረስ ባለው አንድ ድል ስጠኝና እስኪ ላናግረው። ምንድነው የምታናግሪው? አቤል የራሱን ህይወት ጀምሯል ከማርታ ጋር ከሄርሜላ እህት ጋር እየተናገርክ ያለውን ነገር ታውቃለህ። ግን ማለት ከሄርሜላ ከማርታ ጋራ ፍቅር ጀምሯል። አቤል ጀምሯል ፍቅር እየነገርኩሽ ነው። የምርህን ነው? የራሱን ላይፍ የጀመረው ሰው ጋር ሄጄ እንትን ላድርገው። እሱ የሚቀርብሽ እባብ ስለሆነ ነው። እዚህም የመጣበት ምክንያት ህይወትሽ እንዲበላሽ ፈቃደኛ አትሁኚ። ምሰሚን ከሆነ እህቴ ነሽ፣ በጣም ነው የምወድሽ። ስሚኝ በቃ አቤል ከማርታ ጋር የራሱን ላይፍ ጀምሯል። እኔ ነኝ አጠገብ ያለሁት አዲስ አበባ። ተረጂም በቃ እኔ ላንቺ መጥፎ ነገር አስቤ ነው እንዴ? ለምንድን ነው እንደዚህ ማትረጂው? በእናትሽ